መጀመሪያ እስኪ ለሙሽዬ ሁላችሁም ረጅም እድሜና ጤና ተመኙላት። እሙሽዬ የቀብራራው እናት እንዲሁም የሀብትሽዬ የመልዬ እናት የስምሪ እናት ሌላም ልጅ አለ አይደል? ግን አላውቀውም። አላ ሌላ ወንድም አላቸው አይደለ? እኔ እንጃ። ግን የማውቃቸው ሶስቱ አራቱን ብቻ ነው። ሌሎችን ያወቅኳቸውም ያው በብሩኬ ምክንያት ነው። እሙሽዬ የኔ እናት እንኳን ደስ አለሽ። ልጆችሽ እንደዚህ በአማረ ቤት በተዋበ ቤት ልጅሽ ባንቺ ተቀርጾ ባንቺ ተኮትኮቶ አድጎ ልጅሽ ጨዋ መልካም ጥሩ አመለካከት ያለው አስተዋይ የሆነ ልጅ አሳድገሽ ለሀይምዬ ለልዕልቷ ለቁንጅየዋ ለአስተዋይዋ መምህር ለሆነችው ሴት የዓለም መምህር ለሆነችው ሴት በዩቱብ ደረጃ ማለት ነው። የምሬን ነው ምላችሁ ለሆነችው ሴት ሰጥተሻልና እሙሽዬ ክብር ይገባሻል። ረጅም እድሜን የማቱ ሳላን እድሜ ይስጥሽ የኔ እናት። በጣም በጣም መልካም እናት፣ ጥሩ እናት ነሽ። የምር ለብሩኬ ብቻ አይደለም ያንቺ እናትነት በእውነቱ ማለት ነው። ለሁላችንም እናት ነሽ። ከኛ ባለፈ ደግሞ ለሀይምዬም እናት ነሽ። የሀይምዬና የሙሽዬ ቅርርብ ልክ እንደ እናትና ልጅ ነው። በነገራችን ላይ ጨረቃዎች እንግዲህ ምን አስበው እንደሆነ አሁን 6 ሰዓት ተኩል ሆኗል፣ ማለትም 1 ሰዓት ተኩል ሆኗል። ሰሞኑን በጣም ሰዓት እያዛቡ ነው። ለምን እንደሆነ አላውቅም። እንግዲህ ያሉበት ሰፈር ምናልባት ኔትወርክ የለውም ማለት ነው እንጂ ቪዲዮ የሚለቁ ሰዓት እያዛቡ ነው። ይህ ለነሱም ለእኛ ብቻ ሳይሆን ለነሱም ጥሩ አይደለም። ሰዓት በተቻላችሁ መጠን ሰዓት እየጠበቃችሁ ልቀቁ። ቢያንስ ቪዲዮ ኔትወርክ እንኳ የሌለበት ሰፈር ከሆነ ቪዲዮም ቀደም አድርጋችሁ አፕሎድ አድርጉት። ምክንያቱም ሰዓት ሲዛባ ዩቲዩብ እይታቸውን ይቀንሰዋል ማለት ነው። እና ሰዓት አስተካክሉ። ኔትወርካችሁ የሚስተካከልበትን መንገድ አስተካክሉ። ቀደማችሁ ቢያንስ አፕሎድ አድርጉ ቪዲዮውን። ያው ኢትዮጵያ ኔትወርክ አይታማም፣ በማበሳጨት በማዛግ አይታማም እና ምናልባት አርብ ብሩኬ ምናልባት ጌም ስለሚገባ ለዛም ነው ይችላል። ሳምንት ዕለትም አልመጡም ይመስለኛል። ሳምንት ዕለት ራሱና አላቅም፣ ለዛም ሊሆን ይችላል። ግን በጣም እያረፈዳችሁ ነው ሰሞኑን። ሰዓት ሲከበር ያው ከመጡ ማለት ነው፣ ግን ላይመጡም ይችላሉ። እና እሙሽዬ ዛሬ እንግዲህ ሀብትሽ ልጆችሽ እኛ ሳንሰማ እንደዚህ አድርገው ተጋብተዋል፣ ቤተሰብ የሌለበት እኛ የሌለንበት ለብቻቸው ተጋብተው ብሎ እንግዲህ ፎቶ የሰርግ ፎቶ ምናምን አድርጎ እሙሽዬን እየጠየቃት ነበረ። ግን አነጋገሯ በጣም ነው የሚያስገርመው። በጣም ግርም ድንቅ ነው የሚለው እውነት። እንደው ግርም አላላችሁም? ግን አነጋገሯ እነሱን ከተመቻቸው አለች። ምንስ ቢሆኑ እነሱን ብቻ ደስ ይበላቸው፣ ብቻ እነሱን ይመቻቸው። አያችሁ እሙሽዬ ብሩኬን ስታሳድገው በነፃነት ነው ያሳደገችው። አንዳንድ ጊዜ ልጆችን ማፈን፣ ከልክ ያለፈ ማፈን ጥሩ አይደለም። ከልክ ያለፈ ቁጥጥር፣ ከልክ ያለፈ ማፈን ልጆቹ አይምሯቸው ወደ ሌላ ነገር እንዲሄድ ነው የምናደርገው። ጥሩ ነገር አይደለም። ልጆችን እፍን አድርጎ መያዝና እሙሽዬ ደግሞ መቼም እናት የልጇን ደስታ፣ የልጇን ፍቅር፣ የልጇን ምቾት ነው የምትፈልገው። ሰው እሱን ከተመቸው እኔ ምን ቸገረኝ፣ እሱን ብቻ ይመቸው ብላለች። ያው ሰርግ አይደለም በእርግጥ እናውቃለን ሁላችንም። እሱ ያው ሀብትሽ በእናቱ ስለሚተማመን እናቱን ስለሚያምናት መጥፎ ነገር እንደማይወጣት ስለሚያውቅ ነው ይህንን ነገር እንትን ያላትና እንጃ ቃል ያጥረኛል። እንደዛ አይነት እናት የሁላችንም እናት ለልጇ አንድ ናት። ግን እሙሽዬ ደግሞ ትለያለች፣ የእውነት ትለያለች። ሴትነት በጣም አስቡት እንግዲህ እነዚህን ልጆች ያላባት አሳድጋለች እሙሽዬ። ጀግና እናት ናት፣ የምትወደስ እናት ናትና እግዚአብሔር ይመስገን ልጆቿ እዚህ ደርሰውላታል። ትልቅ ደረጃ አደርሳለች ልጆቿን። የኔ እናት የምር ብሩኬ እኮ ሲያወራ ማለት ነው እንባችሁ ጠብ ነው የሚለው ስለ እናት። በተለይ ሴት ይሆናችሁ ከባድ ነው። ብቻ ሴት የሆናችሁ ወደፊት ማለት ምን አይነት ህይወት ይገጥመን ይሆን ወደፊት?
ልጆቻችንን ከአባት ጋር ይሆን ወይስ ብቻችንን ብቻ ብዙ ሴት ልጅ ስትሆኑ ብዙ ቻሌንጅ አለው እና እሙሽዬ ደግሞ የእኛ ተምሳሌት ናት፣ የእኛ ተምሳሌት ናት። ምክንያቱም አስቡት ሴት ሆና ግን ልጆቿ እዚህ ያደርሳለች። እዚህ ንጉስ የሆኑ ልጆች እዚህ ያደርሳለች። ጀግና እናት ናት እና ፈጣሪ ረጅም እድሜና ጤና ይስጥልህ፣ በድጋሚ ይስጥላችሁ ለሁላችሁም ማለት ነው። ለእኛም እናት ናት፣ ለሁላችንም ያኖርልን እና በጣም ብዙ አሽቃባጮች ምን ይሉ ነበር መሰላችሁ? በየኮመንት ስል ሲር ሞጡ ምድረ ሸረፈታም ክብር ለቤተሰብ፣ ክብር ለቤተሰብ። አያችሁ እውቀታችሁ የት ድረስ እንደሆነ። ያ ሰርግና ያ ሙሽራ ልብስ የውሸት እንደሆነ እንኳን አልገባችሁም። አያችሁ ከእውቀት ነጻ መሆናችሁ ራሱ ማለት ነው። ይሄንን ክብር ለቤተሰብ እንደ ሽማግሌ ላይ ሳይላክ እንዴት ብቻችሁን ትዳራላችሁ ቤተሰብ የሌለበት ምናምን ብላችሁ ላላችሁ፣ አያችሁ የሰርግ እንኳን እውቀቱ የላችሁም። ብታቁማ ይሄንን እውነት አድርጋችሁ አትወስዱትም ነበር። አለማወቃችሁ ግን አያችሁ አታቁም። ስለዚህ ስለ ሰው ከማውራታችን በፊት ስለ ሰው የሆነ ነገር ኔጌቲቭ ነገር ከመናገራችን በፊት እኛ ማነን፣ ምንድነን፣ ምን ላይ ነን፣ ወዴት ነን የሚለውን ነገር በደንብ ማሰብ አለብን። በተለይ ቁጭ ብላችሁ በማዳም ዋይፋይ ላይቭ ቁጭ ብላችሁ ኝኝ ስትሉ የምታድሩ ሰዎች እስኪ ቋንቋ ተማሩ፣ ሙያ ተማሩ፣ ስራ ስሩ፣ ቲክቶካችሁን በሌላ አሳድጉ፣ ዩቲዩብ ስሩ። ጊዜያችሁን በከንቱ አታባክኑ። ቤተሰቦቻችሁን ጠይቁ፣ ደውሉ። እናንተ ከሰው ቤት የምትወጡበትን አስቡ። እኛስ መቼ ነው ከሰው ቤት የምንወጣው? እስከ መቼ ነው ሰው ቤት? ዛሬ እዚህ ቁጭ ብዬ ላይቭ 1 ሰዓት ያክል ሰዓቴን ከማባከን እኔ ምን ማድረግ አለብኝ? እጅ ሙያ ብትማሩ ብዙ ነገር አለ። እውነቴን ነው የምላችሁ። ዞር ብለን እያንዳንዳችን ራሳችንን እንመልከት። ራሳችንን መጀመሪያ ስለ ሰው ከማውራት እኛ ሴት ነን። ሀይሚና ብሩኬ እኮ እናቴ ስራቸውን እያቀጣጠሉ ነው። ስራቸውን እየሰሩ ነው። ከፍ ከፍ እያሉ ነው። ከፍታ ላይ እኛ እዛ ማዳም ቤት የምንሰራበት ቤት ነው ሀይሚና ብሩኬ ዛሬ ራሳቸው የሚኖሩበት ቤት። ይሄን ቤት ደግሞ ራሳቸው ራሱ መግዛት የሚችሉ ልጆች ናቸው። እውነቴን ነው የምላችሁ። ስለዚህ ስለ ሰው ከማውራት ይልቅ እባካችሁ እስኪ ስለ ራሳችን ህይወት እንጨነቅ። እስኪ እንቀየር። ሰዓት አታቃጥሉ፣ ሰዓት አትብሉ። የሰውን ህይወት በማውካት የሰውን ስም ለማበላሸት ከመሮጥ ስራ ስሩ፣ ትምህርት ተማሩ። ያንን በምታጠፉበት ሰዓት ብዙ ነገር መስራት ትችላላችሁ።